በዚያ በመካከለኛው ምስራቅ እየሆነ ያለው ነገር ዓለምን እያስደነገጠና እያነጋገረ ይገኛል። ይህ የሁለቱ አገራት አደገኛ ውጊያ ምናልባትም ለሶስተኛው የዓለም ጦርነት መንገድ እየጠረገ ነው እየተባለም ይገኛል። በ24 ሰዓታት ውስጥ ሁለቱም አገራት እርስ በርሳቸው አንደኛው የሌላኛውን የአየር ክልል በመጣስ በሚሳኤሎችና በድሮኖች እንዲሁም በጦር ጀቶች የታጀበ ከፍተኛ ጥቃት እየፈጸሙ ይገኛሉ። ወትሮውንም ሰላም የራቀውና ከፍተኛ ትርምስ ውስጥ የነበረችው መካከለኛው ምስራቅ አሁንም ብሶባታል። በቀጠናው አሉ ከሚባሉ እጅግ አደገኛ የጦር መሳሪያ የታጠቁ አገራት አንድ ቀን ባልሞላ ጊዜ ውስጥ ጡንቻ እየተረካኩና ከፍተኛ ጥቃት ሲሰናዘሩ አምሽተዋል። ጥቃቱን በሚሳኤሎችና በጦር ጀቶች እንዲሁም በድሮኖች አጅባ የጀመረችው እስራኤል ስትሆን የኢራን የመልስ ምትም ቀላል አልነበረም። ኦፕሬሽን ራይዚንግ ላየን ወይም የሚያንሰራራ አንበሳ ዘመቻ በማለት እስራኤል ያሰየመችው ይህ ዘመቻ በኢራን ላይ ከፍተኛ የሆነ ጉዳት ከማድረሱም ባሻገር ዋና ዋና የሚባሉ የጦር ጀነራሎቿንም አሳጥቷታል። የኢራን አብዮታዊ ዘብ አዛዥ የሆኑት ሁሴን ሳላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀሩም ተብሏል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚ መገደላቸውን ራሳቸው የኢራን መገናኛ ብዙሃን ጭምር ዘግቧል። ሌላኛው በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሄሪ ሲሆኑ ይህም ለኢራናውያን ትልቅ ሐዘንና ስብራት ሆኗል። ፍሬዱን አባሲ ሌላኛው በዚህ ጥቃት የተገደሉ ሲሆኑ ይህ ሰው ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱና የኒውክሌር ሳይንስን እንደ እጃቸው መዳፍ ያውቁት እንደነበርም ይነገርላቸዋል። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት የሆኑትና በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ማህዲ ቴህራንቺ ናቸው ተብሏል። በአጠቃላይ እስራኤል በዚህ ጥቃት የገደለቻቸው 6 የኢራን የኒውክሌር ሳይንቲስቶች መሆናቸውን ራሷ ኢራን ያመነች ሲሆን በዚህም የተነሳ የኢራን አቅም እጅጉን መዳከሙን እየተነገረ ይገኛል። የእስራኤል ጦር በዚህ አላበቃም። በኢራን የተለያዩ አካባቢዎች የኒውክሌር ይዞታዎችን ጨምሮ በርካታ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የመጀመሪያው ጥቃት ከተፈጸመ ከሰዓታት በኋላ ከዋና ከተማዋ በስተደቡብ 225 ኪሎ ሜትር ርቀት ላይ በሚገኘው ናታንዝ የኒውክሌር ጣቢያ ላይ በጦር ጀቶች የታገዘ ጥቃት እንደተፈጸመ የኢራን ሚዲያ ዘግቧል። የዓለም አቀፉ የኒውክሌር ተቆጣጣሪ የናታንዝ የኒውክሌር ማዕከል ጥቃት እንደተፈጸመበት አረጋግጫለሁ ያለ ሲሆን ነገር ግን በኒውክሌር ጣቢያዎች ላይ የሚደርሱ ጥቃቶች መቆም አለባቸው፣ ለመላው ዓለም ስጋት ናቸው በማለት አሳስበዋል። ነገር ግን ይህ እስራኤል በኢራን ላይ የፈጸመችው ጥቃት አንድ ጥያቄ ያስነስቷል። ይህ ሁሉ ሚሳኤሎች፣ ድሮኖችና የጦር ጀቶች በኢራን ሰማይ ላይ እየተርመሰመሱ ሲያጠቁ የኢራን የአየር መቃወሚያዎች የት ነበሩ? ምን በላቸው? ሲሉ ወታደራዊ ባለሙያዎች እየጠየቁ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የጀመረችው ኦፕሬሽን ራይዚንግ ላየን ወይም የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት ጥቃት ኢራን በእስራኤል ላይ የደቀነችውን የህልውና አደጋ ለመቀልበስ ያለመ ነው ብለዋል። ጠቅላይ ሚኒስትሩ እንዳሉት ይህ በኢራን ላይ የፈጸሙት ጥቃት ገና ለቀናት እንደሚቀጥል አሳስበዋል። ካላስቆምናት ኢራን በአጭር ጊዜ ውስጥ የኒውክሌር ጦር መሳሪያ ማምረት ትችላለች። ይህ ደግሞ ለእስራኤል ህልውና ግልጽና አደገኛ ስጋት ነው ብለዋል። ይህ በእንዲህ እንዳለ የእስራኤልን ጥቃት ተከትለው አንድ ቀን ባልሞላ ጊዜ ውስጥ ኢራን የአጸፋ ምላሽ በእስራኤል ላይ ሰንዝራለች። በግልጽ በደረሰባት ጥቃት የበቀል እርምጃ ኢራን ትወስዳለች ተብሎ ቢጠበቅም ነገር ግን በዚህ ፍጥነት ይሆናል ብሎ ማንም አልጠበቀም። በትናንትናው ሌሊት በእስራኤል ሰማይ ስር በርካታ ሚሳኤሎችና ድሮኖች እንደ ጉድ ሲጎርፉ የታዩ ሲሆን የእስራኤል የአየር መቃወሚያ የተወነጨፉትን ድሮኖችና ሚሳኤሎች በከፊሉም ቢሆን በአየር ላይ ሲያከሽፋቸው ታይተዋል። ይህ የአየር ትርኢት የሚመስለው ትዕይንት በእስራኤል ዋና ከተማ በሆነችው ቴል አቪቭ ላይም ሊደረግ የነበረውን ጥቃት በጠንካራ ጸረ ሚሳኤል ሲያከሽፍ ታይቷል። ኢራንም ልክ እንደ እስራኤል ሁሉ ወታደራዊ ይዞታዎችን ኢላማ ብታደርግም ነገር ግን እንዳሰበችው አልተሳካላትም ተብሏል። ከዚህ ጥቃት ቀደም ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ፕሮግራሟ ላይ ከስምምነት ላይ ካልደረሰች ከአሁኑ የከፋ ከባድ ጥቃት ይገጥማታል ሲሉ አስጠንቅቆ ነበር።
ኢራን አሜሪካ ከጥቃቱ ጀርባ እንዳለችና የተፈጸመባት ጥቃት እስራኤል ላይ ከባድ አጸፋ እንደምትመልስ በመዛት ጥቃቱን ብትሰነዝርም ነገር ግን አብዛኛው በአየር ላይ የከሸፈው በአሜሪካ እርዳታ መሆኑ ታውቋል። አሜሪካ አሁን በጦርነቱ በግልጽ እየተሳተፈች ይመስላል። ኢራን በእስራኤል ላይ ያስወነጨፈቻቸውን ሚሳኤሎች አሜሪካ ኢላማቸውን እንዳይመቱ ጠልፋ መጣሏን አስታወቀች። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካልደረሰች የባሰ አሰቃቂ ጥቃት ከእስራኤል እንደሚገጥማት ገልጿል። አሜሪካ በጥቃቱ ውስጥ እጇ እንደሌለባትና ኢራን ወደ ስምምነት እንድትመጣ ግፊት ስታደርግ የተባበሩት መንግስታትን ጨምሮ በርካታ የዓለም ሀገራት ከተጨማሪ ጥቃት እንድታቀቡ ጥሪ እያደረጉ ይገኛሉ። የፈረንሳይና የጀርመን መሪዎች የኢራንን የኒውክሌር ፕሮግራምን በማውገዝ ሁለቱ ሀገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብትን እንደሚደግፉ ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ደግሞ እስራኤልና ኢራን ወደ ኋላ በመመለስ ውጥረቱን እንዲያደርጉ ጠይቀዋል። የቱርኩ ፕሬዝዳንት ባወጡት መግለጫ ደግሞ እስራኤል የፈጸመችው ጥቃት ዓለም አቀፍ ሕግን ችላ ያለ ግልጽ ጠባጫሪነት ነው ሲሉ ወቅሰዋል። ባለፈው እሁድ በአሜሪካና በኢራን መካከል የተካሄደውን ንግግር ያስተናገደችው ኦማን ለተባባሰው ውጥረትና ለሚያስከትለው ጉዳት እስራኤልን ተጠያቂ ስታደርግ ሳውዲ አረቢያ የእስራኤልን ጥቃት አውግዛ ድርጊቱ ዓለም አቀፍ ሕግን በግልጽ የጣሰ ነው ብላለች። ቻይና በበኩሏ የተፈጸመው ጥቃት በእጅጉ እንዳሳሰባትና እስራኤልና ኢራን የበለጠ መካረር እንዳይከሰት ራሳቸውን እንዲቆጥቡ ጥሪ አቅርባለች። በመካከለኛው ምስራቅ በተፈጠረው ቀውስ የዓለም የነዳጅ ዋጋ ጨምሯል። እስራኤል በኢራን ላይ የፈጸመችው ጥቃት ከተሰማ በኋላ ብዙም ሳይቆይ የድፍድፍ ነዳጅ ዋጋ ከጥር ወር ወዲህ ከፍተኛ የተባለውን ከ10 በመቶ በላይ ጭማሪ አሳይቷል ተብሏል። ይህ ግጭት በዚሁ ከቀጠለ የዓለምን አገራት ለሁለት ከፍሎ ለሶስተኛው የዓለም ጦርነት መነሻ እንዳይሆን ከፍተኛ ስጋት እየተፈጠረ ይገኛል። በሁለቱ አገራት መካከል የተጀመረው ጦርነትስ በመካከለኛው ምስራቅ እንዲሁም በዓለም ላይ ምን አይነት መዘዝ ይዘው ይመጣል የሚለው የብዙዎች ጥያቄ ሆኖ ቀጥሏል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።